ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይህን የመሰለ ቆንጆ የደረቅ የጥብስ ቅጠል የጥብስ ቅመም አዘገጃጀት ነው ይዤላችሁ የመጣሁት። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አድርጋለሁ። በዚህ መልኩ እያዘጋጃችሁ አስቀምጡ እላለሁ። እንደዚህ ደግሞ ቆንጆ አድርጌ አጥቤ በጨርቅ አድርጌ እንደዚህ አስሬ የተወሰነ ጊዜ አቆየችዋለሁ። ይሄው እንደዚህ ካጠብኩትኝ በደንብ ካደረኩት በኋላ ነበር ያሰርኩትኝ። ይሄው እንደዚህ እንደምታዩት ቆንጆ ሆኖልኛል። አሁን በመቀጠል እቀነጣጥሰዋለሁ። ያው እናንተ አጥባችሁ ወዲያው ማድረግ ትችላላችሁ፣ ግን እንደዚህ ባታደርጉት መልካም ነው። አጥባችሁ በጨርቅ አድርቃችሁ እንደዚህ ማዘጋጀት ነው። ከላዩ ላይ ያለውን እንደዚህ እንደምትመለከቱት አነሳለታለሁ። ይሄው እንደምታዩት ቀስ እያልኩኝ ከላዩ ላይ ያለውን ቅጠል አነሳለሁ። እንጨቱንና ቅጠሉን እለየዋለሁ ማለት ነው። የጥብስ ቅጠል በጣም ብዙ ተነግሮ የማያልቅ የጤና በረከቶች አሉት። በተለይ ለፀጉር ደግሞ እጅግ ፍቱን ነው እና ብትጠቀሙት፣ ሁልጊዜ የምትጠቀሙት አውቃለሁ፣ ተስፋ አድርጋለሁ ታውቁታላችሁ ብዬ ያስባለሁ። እኔ በብዛት ለፀጉር እጠቀማለሁ። በቅባት መልክ አድርገን ልንጠቀም እንችላለን። እንዲሁም ደግሞ እንደምታዩት እንደዚህ እንደ ቅመም መጠቀም እንችላለን ማለት ነው። ይሄ ሁሉንም ካነሳሁለት ካዘጋጀው በኋላ እንዲደርቅ ተወዋለሁ ማለት ነው። የማደርገው እንደዚህ ቤት ውስጥ ነው። ምንም አይነት ፀሐይ ወይም ደግሞ ማይክሮ ኦቭን ውስጥ አልጨምረውም። እንደዚህ እንደምታዩት ብትንትን እናደርገውና ቢያንስ እየነካካው ለ3 ቀን ወይም ለ4 ቀን እንደዚህ ቤት ውስጥ ነው የማቆየው። ለምን ቤት ውስጥ ስታደርጉት ከለሩን አይቀይረውም። ይኸው እንደምታዩት ደርቆልኛል። በ3 ቀኑ እንደዚህ ቆንጆ ሆኖ ደርቆልኛል። እንደምታዩት ሲደርቅ ያው አነሰ አይደለ? ስለደረቀ ነው ያነሰው። እንደዚህ እንደምታዩት ቆንጆ ሆኖልኛል። ያው በደንብ ኳብሎን የደረቀልኝ። ምንም አይነት ማይክሮ ኦቭን ወይም ደግሞ ፀሐይም አልነካውም እና ቤት ውስጥ ነው እንደዚህ ያደረኩትኝ። እንዲሁ የምትሰሩበት ምግብ የምትሰሩበት አካባቢ ዝም ብላችሁ ዝርዝር አድርጋችሁ ብታስቀምጡት ከለሩን ሳይለቅ እንደዚህ ቆንጆ ሆኖ ይደርቅላችኋል ማለት ነው። እኔ እንደዚህ ነው የማደርገው በብዛት። የጥብስ ቅጠል እርጥቡን አልጠቀምም፣ ያው ለፀጉር ትሪትመንት ካልሆነ በስተቀር። ፀጉር ትሪትመንትም ደግሞ ደረቁ ካለኝም እንደዚሁ መጠቀም እችላለሁ፣ ግን በብዛት እርጥቡን ነው እኔ የምጠቀመው። እንደዚህ ለወጥ ሲሆን ደግሞ እንደዚህ አድርቄ ነው የምጠቀመው። ይሄው እንደዚህ ያዘጋጀሁት የቡና መፍጫ ነው። እኔ በቡና መፍጫ ነው እየፈጨሁት ያለሁት። በሱ እፈጨዋለሁ እንደምታዩት ማለት ነው። በሚገባ ቆንጆ አድርጌ እፈጨዋለሁ። እዚህ ጋር ልነግራችሁ የምወደው ሁልጊዜ እንደምላችሁ እናንተ እንደ ቤተሰቦቻችሁ ብዛት እንደ ፍላጎታችሁ ወይም እንደ መጠናችሁ ማድረግ ትችላላችሁ። አንድ ጊዜ ፈጭታችሁ ከምታረጉት እንደዚህ አነሳ አድርጋችሁ ፈጭታችሁ ደግሞ ሲያልቅባችሁ ብታደርጉት መልካም ነው። ያው በብዛት ከምታደርጉ ያው ዴቱ አይታወቅም። ደግሞ ቅመም ደግሞ በቆየ ቁጥር ደግሞ ጣዕሙን ወይም ሽታውን ደግሞ እያጣ ነው የሚሄደውና እንደዚህ ብታደርጉት ቆንጆ ነው። እኔ ይሄንን ለ1 ወር ወይ ለ2 ወር ነው የምጠቀመው። ከዛ በላይ አልጠቀመውም። ያው አነሳ አድርገን ያው ለጣዕም ስለምንጠቀመው ማለት ነው። ይሄው እንደዚህ ቆንጆ ሆኖ እየተፈጨልኝ ነው። እያንዳንዱን በደንብ አድርጌ ነው የምፈጨው። ምንም አይነት ወይም ነፍቼ ወይም ደግሞ አጣርቼ የማወጣው የለም። በደረቀ ቁጥር ለመፈጨት በጣም ነው የሚረዳውና እንደዚህ ፈጭቼ አዘጋጅቼዋለሁ። እንደዚህ እቃ ላይ አደርገዋለሁ። እያንዳንዱን እየፈጨው እንደዚህ እቃ ላይ አደርገዋለሁ ማለት ነው። እስካሁን እየተመለከታችሁኝ ከሆነ ደግሞ ላይክ አትርሱ። የእናንተ ላይክ እኔን ለሌሎች ቪዲዮ እንዲደርስልኝ ያደርግልኛል ማለት ነው። ይኸው እንደምታዩት በደንብ ነው ቆንጆ ሆኖ ነው የፈጨሁትኝ። ምንም አይነት የማጣራው ነገር የለምና እናንተ ደግሞ እያጣራችሁ እየነፋችሁ ብታስቀምጡት መልካም ነው። እንደዚህ ቆንጆ አድርጌ ስለፈጨሁትኝ ምንም አይነት ወንፊት አላስነካሁትም። እንደዚህ ደግሞ ሌላውንም እንደዚህ እንፈጨዋለን በተመሳሳይ ማለት ነው። በዚህ አጋጣሚ ሰብስክራይብ ሳታደርጉ የምትመለከቱኝ ከሆነ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። ይሄው እንደዚህ በተመሳሳይ ደግሞ የቀረኝን እፈጨዋለሁ። እኔ ብዙ ጊዜ የጥብስ ቅጠልን የማዘጋጀው እንደዚህ ነው። እንደዚህ ደግሞ ብታደርጉት ቆንጆ ነው። እንደዚህ ሞክራችሁ የማታውቁ ከሆነ ሞክሩት።
ይህ በእኔ ቤት የማዘጋጀው ነውና ይህንን ብትሞክሩት መልካም ነው። ያው ደግሞ የማታውቁ ከሆናችሁ ነው እንጂ የምታውቁ ከሆነ ደግሞ ያው እንደምሰራው ብታደርጉት ደግሞ ካልሞከራችሁት ብትሞክሩት መልካም ነው ብዬ ነው ይዤላችሁ የመጣሁት እንጂ የሚከብድ ሆኖ አይደለም። ያው ሞቲቬት ሆናችሁ እንድታዘጋጁ ነውና አንዳንድ ጊዜ እርጥቡን ገዝተን በጣም ይጠቁርብናልና ከሚጠቁርብን ደግሞ እንደዚህ ወዲያው እንደዚህ ለ3 ቀን ያህል ካደረቃችሁ በኋላ እንደዚህ ነው ከለሩን ሳይቀይር ሙሉን ከለር እንደያዘ ነው የሚወጣላችሁ። ይሄው እንደዚህ ቆንጆ አድርጌ ፈጭቼዋለሁ። ሁሉንም ፈጭና እቃው ላይ አደርገዋለሁ። ይሄው በቀላሉ እንደዚህ ቆንጆ ሆኖ ተፈጭቶልኛል ማለት ነው። አሁንም ደግሞ በመቀጠል ያዘጋጀሁት እቃ ላይ ደግሞ አድርገዋለሁ። በዚህ አጋጣሚ ላይክ ሳታደርጉኝ የምትመለከቱኝ ከሆነ ላይክ አድርጉልኝ። እናንተ ላይክ እኔን ያበረታኛልና እንዲሁም ቪዲዮ ለሌሎች ይደርሳሉና ላይክ አትርሱ። እንዲሁም ደግሞ ሰብስክራይብ ሳታደርጉ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። ይሄው እዚህ ቆንጆ ሆኖልኛል። እንደምታዩት በጣም አሪፍ ነው የሆነው። አሁን ያዘጋጀሁት እቃ ላይ ደግሞ እንጨምረዋለን። እቃውን በደንብ አጥቤ አዘጋጅቼዋለሁ። አድርቄ ነው ያዘጋጀሁት። እርጥብ መሆን የለበትም። እንደዚህ አድርጌ እቃው ላይ ደግሞ ጨምረዋለሁ። እቃዎቹን እንደምነግራችሁ ሁሉ ጊዜ አጥባችሁ አድርቃችሁ ብትጠቀሙት መልካም ነው። አለበዛ እርጥብ ከሆነ ይበላሽባችኋልና እንደዚህ ብታደርጉት መልካም ነው። ይሄው እንደዚህ እቃው ላይ አድርጌያለሁ። በሌላ ቪዲዮ ደግሞ በሌላ ስራ በሌሎች ቅመማ ቅመሞች ደግሞ ይዤላችሁ ለመምጣት ሞክራለሁ። ይሄንን ለጥብስ እንዲሁም አንዳንድ አልጫዎችን ከሌላ ቅመም ግብአት ጋር መስራት ትችላላችሁ። ይሄንን ቢያንስ ለ2 ወር የምጠቀመውን ያህል ያሳያችሁ። ስላያችሁን አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ ደግሞ ሰላም ያገናኘን። ሰብስክራይብ ሳታደርጉ የምትመለከቱኝ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ሁል ጊዜ የምትደግፉኝ የምታበረታቱኝ ደግሞ ዩቲዩበር ቤተሰቦቼ እንዲሁም ቤተሰብ የሆናችሁኝ ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። ስላያችሁኝ አመሰግናለሁ። ቻው ቻው። መልካም ጊዜ